ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዶን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ለፈጣን መረጃ ቮያን ይምረጡ። በጦርነት ጥላ ስር የወደቁት የጣና ሐይቅ ጥንታዊ ገዳማት የ600 ዓመታት ታሪክ የመዘጋት አደጋ ተጋርጦበታል። በአንድ ወቅት ማራኪ በሆኑት የባህር ዳርቻዎቹና እስከ 14ኛው ክፍለ ዘመን በሚደርሱት ጥንታዊ ገዳማቱ በዓለም አቀፍ ደረጃ የቱሪስቶች ተመራጭ መዳረሻ የነበረው የአማራው ክልል የጣና ሐይቅ ዛሬ ድባቡ ተቀይሯል። ከ20 በላይ የሚሆኑት እነዚህ በሐይቁ ዳርቻና ደሴቶች ላይ የሚገኙት ታሪካዊ ገዳማት አሁን በየአቅጣጫው በተተኮሰ የጦርነት አውድማ ውስጥ ተከበዋል። ከ2023 ጀምሮ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል እየተካሄደ ያለው ጦርነት ቱሪስቶችን ሙሉ በሙሉ አሸሽቷቸዋል። ከተሞች በተኩስ ልውውጥና በቦምብ ጥቃቶች ሲታመሱ፣ የገጠሩ ክፍል ደግሞ የድሮን ጥቃቶችና እገታዎች ስጋት ውስጥ ወድቋል። ፍራንስ 24 ያዘጋጀው ዘገባ የነዚህን ጥንታዊ ገዳማት አሳሳቢ የህልውና አደጋ ቁልጭ አድርጎ ያሳያል። አብርሃም የተባለ የአካባቢው አስጎብኚ በሐይቁ ላይ ያለችውን ባዶ ጀልባውን እያሳየ በቁጭት ይናገራል። ከዚህ ቀደም ይህች ጀልባ በቱሪስቶች የተሞላች ነበረች። አሁን ግን በጦርነቱ ምክንያት ማንም የለም። ጀልባዋም ባዶዋን ቆማለች። መላውን ክልል ያዳረሰው የግጭት በሺዎች የሚቆጠሩ ሰዎችን ህይወት ከመቅጠፉም ባለፈ የአካባቢውን የኢኮኖሚ የጀርባ አጥንት የሆነውን የቱሪዝም ዘርፍ አንካሳ አድርጎታል። በደብረ ማርያም ገዳም የቅዱስ ሚካኤል ዓመታዊ የንግስ በዓል ቀን ነው። ይለት በአንድ ወቅት በሺዎች የሚቆጠሩ ምዕመናንና ቱሪስቶች በድምቀት የሚያከብሩት ታላቅ በዓል ነበር። ዘንድሮ ግን በገዳሙ ዙሪያ ጸጥታ ነግሷል። ከሰው ልጅ የደስታ ጫጫታ ይልቅ በስፍራው የሚሰማው የወፎች ድምጽ ብቻ ነው። በገዳሙ ውስጥ ሆነው ለእግዚአብሔር ሕዝብ ጠባቂ ለሆነው ለሊቀ መላእክት ቅዱስ ሚካኤል ጸሎት የሚያቀርቡት የደብረ ማርያም ገዳም ካህን አባ ታከለ ይስማው የኋላ ያሉበትን ፈታኝ ሁኔታ እንዲህ ሲሉ ያስረዳሉ። ቱሪስቶች ለህይወታቸው ፈርተው ቀርተዋል። እኛ ደግሞ ገቢ የምናገኝበት የእርሻ መሬት የለንም። ስለዚህ ለካህናት ደሞዝ መክፈል አቅቶናል። ዘንድሮ ግጭቱ እንዲያበቃና ለአማራ ሰላም እንዲመጣ የምህረት መልአክ ለሆነው ለቅዱስ ሚካኤል አጥብቀን እንጸልያለን። የጦርነት መዘዝ የገዳማቱን አባቶች ብቻ ሳይሆን የአካባቢውን ነዋሪዎችም ክፉኛ እየፈተነ ይገኛል። ከገዳሙ ጥቂት 100 ሜትሮች ርቆ አንዲት የአካባቢው ቤተሰብ የቅዱስ ሚካኤልን በዓል ለማክበር በጎጇ ተሰብስባለች። የቤተሰቡ አስተዳዳሪ የሆነችው እናት ቅድስት ያለፈውን የሰላም ጊዜ በናፍቆት ታስታውሳለች። ከጦርነቱ በፊት በደሴቲቱ በዓላት እጅግ በድምቀት ይከበሩ ነበር። ማዕዳችን በስጋና በተለያዩ አትክልቶች የተሞላ ነበር ትላለች ቅድስት በሐዘን ስሜት። አሁን ግን አቅማችን የሚፈቅደው ጥሬ ቆሎ ብቻ ነው። የበዓል ቀን ባልሆነበት ተራው ጊዜ እንኳን ቤተሰባችንን መመገብ ከብዶናል። እነዚህን ታሪካዊና መንፈሳዊ ስፍራዎች ለመታደግ በካህናቱ በኩል የተደረጉ የገንዘብ ማሰባሰብ ሙከራዎች ከጦርነቱና ከኢኮኖሚው መዳከሙ አንጻር ሊሳኩ አልቻሉም። ለ600 ዓመታት ተከታታይ ትውልዶችና ዘመናትን የተሻገረው የጥንታዊ ገዳም ዛሬ በገንዘብ እጥረትና በጸጥታ መደፍረስ ምክንያት በታሪኩ ለመጀመሪያ ጊዜ የመዘጋት አደጋ ከፊቱ ተደቅኖበታል። በጦርነቱ ጩኸት መሃል የጣና ሐይቅ ገዳማት ዝምታቸውን ውጠው የሰላምን ንጋት በመጠባበቅ ላይ ናቸው። የዱባይ ፖሊስ ለኢትዮጵያ ኮሚቴ አባላት የግንዛቤ ማስጨበጫ ትምህርት መስጠት መጀመሩን አስታወቀ። የዱባይ ፖሊስ ፖዚቲቭ ስፕሪት ምክር ቤት ከተለያዩ አጋሮች ጋር በመሆን ለኢትዮጵያውያን የግንዛቤ ማስጨበጫ ትምህርት ማዘጋጀቱን ገልጿል። እነዚህ ተከታታይነት ያላቸው ትምህርቶች በዱባይ በሚገኘው የፖሊስ መኮንኖች ክለብ ውስጥ እንደሚከናወንም አስረድቷል። የዚህ አካል የሆነው የመጀመሪያ ዙር ትምህርት ትናንት መከናወኑን ገልጿል። የትምህርቱ ዋነኛ ዓላማ የኢትዮጵያ ኮሚቴ አባላት በዱባይ ውስጥ ያሉ የደህንነትና የትራፊክ ሕጎችን እንዲያውቁ ማስተዋወቅ ነው። በትምህርቱ ላይ
ላይ ተሳታፊዎች የተለያዩ ጥያቄዎችን ያነሱ ሲሆን በቂ ማብራሪያ እንደተሰጣቸውም ገልጿል። በትምህርቱ ወቅት የተገኙት በዱባይና በሰሜናዊ ኤሚሬት የኢትዮጵያ ቆንስላ ጀነራል አቶ ዘሪሁን መገርሳ ባደረጉት ንግግር የዱባይ ፖሊስ ይህን ጠቃሚ ትምህርት ስላዘጋጀ ልባዊ ምስጋናችንና አድናቆታችንን እንገልጻለን። እንዲህ አይነት ተነሳሽነቶችን በመንግስት ተቋማትና በዱባይ በሚኖሩ ኢትዮጵያውያን መካከል ያለውን የትብብርና የመግባባት መንፈስ ያጠናክራሉ ብለዋል። የዱባይ ፖሊስ ፖዘቲቭ ስፕሪት ምክር ቤት ሊቀመንበሯ ፋጢማ ቡሃጅር በበኩላቸው በትምህርት ወቅት የኢትዮጵያ ኮሚቴ አባላት ጥሩ ተነሳሽነት አይተናል። ከእነዚህም ትምህርቶች ለመማር ጉጉት እንዳላቸውም ተመልክተናል። በመሆኑም በቀጣይነትም ተመሳሳይ የትምህርት መድረኮችን እናዘጋጃለን ማለታቸውን የዱባይ ፖሊስ ባወጣው መግለጫ አንብበናል። የኢትዮጵያ የገንዘብ ሚኒስቴር ሀገሪቱ ያላትን የ$1 ቢሊዮን ዓለም አቀፍ የዕዳ ሰነድ ወይም ዩሮ ቦንድ ዳግም ለማሸጋሸግ ከዋና ዋና አበዳሪዎች ጋር ቅድመ ስምምነት ላይ መድረሷን ይፋ አድርጓል። ይህ አዲስ ስምምነት በአፍሪካ በህዝብ ብዛት ሁለተኛ የሆነችውን ሀገር ለረጅም ጊዜ ከዘለቀው የዕዳ ቀውስ ውስጥ ለመውጣት ለምታደርገው ጥረት ትልቅ ምርታ ተደርጎ ተወስዷል። ኢትዮጵያ እንደ አውሮፓውያን አቆጣጠር በታህሳስ 2023 በዕዳ ሰነዱ ላይ መክፈል የነበረባትን ክፍያ ማቋረጧ ይታወሳል። የዕዳ ሽግሽግ ሂደቱ እጅግ አድካሚና ፈታኝ የነበረ ሲሆን አሁን ላይ የተገኘው ስምምነት እንደ ትልቅ ስኬት ተቆጥሯል። ከዚህ ቀደም ጥር 2026 ላይ ተደርሶ የነበረው ተመሳሳይ ስምምነት በመንግስታዊ አበዳሪዎች ተቃውሞ ውድቅ ሆኖ የነበረ ሲሆን በግንቦት ወር መጨረሻ የቀረበውን የተሻሻለ የዕዳ ማቅለያ ሀሳብም የግል የዕዳ ሰነድ ያዦች ሳይቀበሉት ቀርተው ነበር። የኢትዮጵያ የዕዳ ሽግሽግ ሂደት የቡድን G20 የጋራ የዕዳ ማዕቀፍን ውጤታማነት የፈተነ አጋጣሚ ሆኗል። በተጨማሪም በመንግስታዊና በግል አበዳሪዎች መካከል ያለው የጥቅም ግጭት የሀገራትን ሰፋ ያለ የኢኮኖሚ ማገገም ሂደት እንዴት ሊያዘገየው እንደሚችል በጉልህ ያሳየ ክስተት ነበር። የሀገሪቱን ዕዳ የማሸጋሸጉ ሂደት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ኢኮኖሚ ነፃና ክፍት ለማድረግ የያዙትን ማሻሻያ እውን ለማድረግ ቁልፍ እርምጃ ነው። የስምምነት የውጭ ባለሀብቶችን አመኔታ ዳግም ለመመለስና የሀገሪቱን የፋይናንስ ወጪዎች ለማቃለል ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን በየዓመቱ የሚያዘጋጀውና በ10 ሺዎች የሚቆጠሩ ኢትዮጵያውያንና የኢትዮጵያ ወዳጆችን የሚያገናኘው 43ኛው የስፖርትና የባህል ፌስቲቫል ዘንድሮ ለመጀመሪያ ጊዜ በሚኒሶታ ስቴት በከፍተኛ ሙቀት ተከፍቷል። የዘንድሮ ዝግጅት የባህልና የስፖርት ትዕይንቶች ጎልተው የወጡበት ብቻ ሳይሆን ሀገሪቱ የአንድነትና የወገን ደራሽነት በጉልህ የታየበት ሆኖ ተገኝቷል። እጅግ ማራኪና ደማቅ በነበረው የመክፈቻ ስነ ስርዓት ላይ በሺዎች የሚቆጠሩ ታዳሚዎች የተገኙ ሲሆን የፌስቲቫሉ ዋነኛ ድምቀት የሆኑ 34ቱ የስፖርት ክለቦች በህዝቡ ፊት የክብር ሰልፍ በማድረግ ራሳቸውን አስተዋውቀዋል። በተለይም ህጻናት የኢትዮጵያን ሰንደቅ ዓላማ ሸብርቀው ያቀረቡበት ልዩ ትዕይንት የመድረኩን ድምቀት ከመጨመሩም በላይ የተመልካችን ስሜት የነካ ነበር። በዚሁ ደማቅ የመክፈቻ ስነ ስርዓት ላይ የሚኒሶታ ስቴት ከፍተኛ ባለስልጣናትና ጥሪ የተደረገላቸው እንግዶችን ተገኝተዋል። ምንም እንኳን የፌስቲቫሉ መንፈስ የደስታና የትውውቅ ቢሆንም ታዳሚው በሀገር ቤት ያለውን ሀዘን አልዘነጋም። በቅርቡ በአርሲ ዞን ንጹሐን ወገኖች ላይ የደረሰውን ዘግናኝ ግድያና ጥቃት በማሰብ በስታዲየሙ የህሊና ጸሎት ተደርጓል። በስታዲየሙ ግዙፍ ስክሪን ላይም የተጎጂዎችን መታሰቢያና የአጋርነት መልእክት የሚያንጸባርቁ ጽሑፎችም ተላልፈዋል። የፌዴሬሽኑ አመራር ባደረገው ይፋዊ ንግግር እነዚህ ጥቃት የደረሰባቸውን ወገኖች መልሶ ለማቋቋምና ለመርዳት ቃል የገባ ሲሆን ፌዴሬሽኑ ሁልጊዜም ከወገኑ ጎን እንደሚቆም አረጋግጧል። ለዛሀበሻ ስቴታቸውን የሰጡ የተለያዩ የፌስቲቫሉ ታዳሚዎች ይህ ታላቅ ዝግጅት ለመጀመሪያ ጊዜ ከፍተኛ ቁጥር ያለው ኢትዮጵያዊ በሚገኝበት ሚኒሶታ መደረጉ እጅግ እንዳስደስታቸው ገልጸዋል። አስተያየት ሰጪዎቹ አክለውም ፌስቲቫሉ ከስፖርታዊ ውድድርነቱ ባሻገር በውጭ ሀገር ተወልደው ላደጉ ልጆቻቸው ትልቅ የባህል ትምህርት ቤት መሆኑ አስረድተዋል። ይህ ዝግጅት ልጆቻችን ማህበራዊ እሴቶቻቸውን፣ ቋንቋቸውን፣ ባህላዊ አለባበሳቸውና አጠቃላይ ማንነታቸውን በአካል አይተው እንዲማሩ ትልቅ በር እየከፈተ ነው። የሀገርና የወገን ናፍቆታችንንም የምንወጣበት ብቸኛው መድረካችን ነው ሲሉ አንድ አስተያየት ሰጪ ስሜታቸውን አጋርተዋል። የፌስቲቫሉ ድባብ አዳዲስ ትውውቆች የሚፈጠሩበትና ኢትዮጵያዊ ወንድማማችነት የሚንጸባረቅበት መሆኑን ብዙዎችም መስክረዋል። የዘንድሮ ፌስቲቫል የስፖርትና የባህል መድረክ ብቻ ሳይሆን እንደተለመደው የሰብአዊነትና የንግድ ልውውጥም ማዕከል ሆኗል። በስታዲየሙ ዙሪያ በተዘጋጁ ድንኳኖች ውስጥ ከሀገር ቤትና ከውጭ የመጡ የተለያዩ ግብረ ሰናይ ድርጅቶች ሰፊ ተሳትፎ እያደረጉ ይገኛሉ። ከእነዚህ መካከል የልብ ህሙማን መርጃ ማዕከላት፣ የኦቲዝም ድጋፍ ሰጪ ተቋማትና የአረጋውያን መጦሪያ ማዕከላት ይገኙበታል። እነዚህ ተቋማት ስራቸውን ከማስተዋወቅ ባለፈ አዳዲስ አባላትና ደጋፊዎችን በመመዝገብ ላይ ናቸው። በተጨማሪ
በተጨማሪም ባህላዊ አልባሳት፣ የሀገር ባህል ምግቦች፣ የሃይማኖት ተቋማትና የተለያዩ ሸቀጦች የሚያቀርቡ ነጋዴዎችም ቦታውን ሞልተውታል። እስከ መጪው ቅዳሜ ጁላይ 4 ድረስ በሚቆየው በዚህ ፌስቲቫል የፊታችን አርብ ልዩ የኢትዮጵያ ቀን ሆኖ እንደሚከበር አዘጋጆች አስታውቀዋል። በዚህ ዕለት የተለያዩ ታዋቂ አርቲስቶች በሚያቀርቡት የሙዚቃና የኪነ ጥበብ ዝግጅት ፌስቲቫሉ ይበልጥ ደምቆ እንደሚቀጥልም ይጠበቃል። የደቡብ አፍሪካ ፖሊስ ኢትዮጵያውያንን በመግደል የተጠረጠሩ 2 ወጣቶች በቁጥጥር ስር መዋሉን አስታወቀ። የደቡብ አፍሪካ KwaZulu ናታል ፖሊስ ባለፈው ሳምንት በሱቅ ውስጥ የተገደለውን ኢትዮጵያዊ በተመለከተ አዲስ መረጃ ወጥቷል። የ23 ዓመቱ ይህ ኢትዮጵያዊ በጩቤ ተወግቶ የተገደለው ሐሙስ ዕለት ነበር። የፖሊስ ቃል አቀባይ ኮሎኔል ሮበርት ንዱትሻንዳ ዛሬ በሰጡት ጋዜጣዊ መግለጫ ሲናገሩ ሐሙስ ጁን 25 ቀን 2026 ፖሊስ በደረሰው መረጃ መሰረት በስፍራው ደርሷል። በቦታው ስንደርስ ሟቹ በጩቤ ተወግቶ አስከሬኑ በደም ተበክሎ አግኝተነዋል። የግድያው ዓላማም ዘረፋ ሊሆን ይችላል የሚል ጥርጣሬ አለን ብለዋል። ቃል አቀባዩ ጨምረውም በዚህ ግድያ የተጠረጠሩ የ18ና የ19 ዓመት ወጣቶች በትናንትናው ዕለት በቁጥጥር ስር መዋላቸውን አስታውቋል። ተጠርጣሪዎቹ በነገው ዕለት ፍርድ ቤት እንደሚቀርቡም ገልጸዋል። ይህ በእንዲህ እንዳለ በነገው ዕለት በመላው ደቡብ አፍሪካ የተጠራውን የተቃውሞ ሰልፍ በተመለከተ የKwaZulu ፖሊስ ማሳሰቢያን አወጥቷል። የክልሉ ፖሊስ ኮሚሽነር ጀኔራል ፋሙሉሌ ማኮባ በሰላማዊ ሰልፉ ላይ የወንጀል ድርጊት እንቅስቃሴ ካለ ነዋሪዎች ጥቆማ እንዲሰጡና ፖሊስም ምላሽ እንዲሰጥ መፍቀር እንዳለባቸው ገልጸው አንዳንድ አካላት ሰላማዊ ተቃውሞ ሊጠልፉ እንደሚችሉ አስረድቷል። ሲናገሩም አሁን ተቃውሞ ሰልፉ ወደሚደረግበት ቀን ተቃርበናል። ሰላማዊ ሰልፎችና ትዕይንተ ህዝቦች ምንም እንኳን በጎ ዓላማ ቢኖራቸውም እነዚህን የሚጠልፉ የወንጀል አካላት አሉ ብለዋል። በዛሬው ጥቃት 8 ሰዎች ሲገደሉ 29 ሰዎች ደግሞ ቆስለዋል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ሩሲያ ሚሳኤሎችና ድሮኖችን በመጠቀም ባደረገችው ጥቃት ቢያንስ 8 ሰዎች መገደላቸውን አስታወቁ። በቴሌግራም ገጻቸው ላይ ባስተላለፉት መልእክት በዚህ ጥቃት ከ29 በላይ ሰዎች መቁሰላቸውን ገልጸው ከነዚህ ውስጥ ሰላማዊ ሰዎችና የአደጋ ጊዜ ሰራተኞች እንደሚገኙበት አስረድተዋል። በዲምፕሮ ግዛት መሰረተ ልማት ላይ በደረሰ ጥቃት 5 ሰዎች ህይወታቸው ማለፉን የጠቀሱት ፕሬዝዳንቱ በዛፓሬዥያ ደግሞ ሲቪል በሆነ ሚኒባስ ላይ በተፈጸመ ጥቃት 3 ሰዎች ለሞት መዳረጋቸውን ገልጸዋል። ሩሲያ በዚህ ብቻ ሳትወሰን በሱሚ፣ ኦዴሳ፣ ቼርኔቭ፣ ኬርሰንና ካርኪቭ ግዛት ውስጥም ዛሬ መጠነ ሰፊ ድብደባ ማድረጓን ያስረዱት ዘለንስኪ በዚህም ወሳኝ የኃይል መሰረተ ልማቶች ኢላማ መደረጋቸውን አስታውቀዋል። ጥቃቶቹን አውግዘውም ምዕራባውያን አጋሮቻቸው ጠንካራ የአየር መቃወሚያ እንዲሰጧቸው ጥሪ አቅርበዋል። ሲናገሩም ሰዎች ከእንደዚህ አይነት አስከፊ ጥቃት ጥበቃ ያስፈልጋቸዋል። በመጀመሪያ ደረጃ ጸረ ባላስቲክ ሚሳኤል ያስፈልገናል። በተቻለ መጠን አውሮፓ የራሷን ጸረ ባላስቲክ ሚሳኤል ማምረት መጀመርም ይገባታል ብለዋል። ኳታር የኢራንን $6 ቢሊዮን የሚገመት ሀብት ልትለቅ መሆኑ ተዘገበ። የኢራኑ ፕሬዝዳንት ዛሬ በሰጡት መግለጫ ከታገደ የሀገራቸው ሀብት ውስጥ $6 ቢሊዮን ያህሉን ኳታር ለመልቀቅ መስማማቷን አስታወቁም። እንደገለጹትም ይህ ሀብት የሚለቀቀው ከአሜሪካ ጋር የተደረሰውን ድርድር ተከትሎ ነው። ፕሬዝዳንት ፔዚሽኪያን በመንግስት ቁጥጥር ስር ለሚገኘው የኢራን ዜና አገልግሎት በሰጡት መግለጫ ከአሜሪካ ጋር የተደረገው ጊዜያዊ ስምምነትን አመስግነው ይህ ለኢራን ሕዝብ ትልቅ ድል ነው ብለዋል። ጨምሮም በእቅዱ መሰረት በኳታር ታግዶ ከተቀመጠው $12 ቢሊዮን ውስጥ $6 ቢሊዮን ተለቆ ወደ ሀገር ይመለሳል። አስፈላጊው ክትትልም እየተካሄደ ነው ያሉ ሲሆን በዝርዝር ማብራሪያ ግን አልሰጡም። ይሁንና አንድ የአሜሪካ ባለስልጣን እስካሁን ድረስ ከታገደው የኢራን ገንዘብ ውስጥ የተለቀቀ እንደሌለ ተናግረዋል። ኳታርም ብትሆን ይህን ዝውውርና የገንዘቡ መለቀቅ በተመለከተ የሰጠችው ማረጋገጫ የለም። በአፍሪካ ቀንድ ዘላቂ ሰላም ለማረጋገጥ የሶማሊያ የፖለቲካ አመራር ቁርጠኝነት ወሳኝ መሆኑ ተገለጸ። የአፍሪካ ቀንድ በዓለም ጂኦፖለቲካ ውስጥ እጅግ ስትራቴጂካዊ ጠቀሜታ ያለው ነገር ግን በቀጣይነት አለመረጋጋት የሚታይበት ቀጠና ነው። አፍሪካን ከመካከለኛው ምስራቅ ጋር የሚያገናኘው እንዲሁም እንደ ቀይ ባህርና የኤደን ባህረ ሰላጤ ካሉ ቁልፍ የባህር ንግድ መስመሮች አቅራቢያ የሚገኘው የቀጠና በዓለም አቀፍ የንግድና የደህንነት እንቅስቃሴዎች ውስጥ ማዕከላዊ ሚና አለው። የሰላም ማስከበር ተልዕኮችን፣ የጸረ ሽብር ጥረቶችና የልማት እርዳታዎችን ጨምሮ በርካታ ዓለም አቀፍ ድጋፎች ቢኖሩም ዘላቂ ሰላም ማምጣት አሁንም ፈታኝ ሆኗል።
በቀጠናው የሚስተዋለው የተወሳሰበ የደህንነት ችግር በተለይም ሶማሊያን፣ ኢትዮጵያና ኬንያን በሚያዋስነው የድንበር አካባቢ በጉልህ ይታያል። ይህ አካባቢ ከጂኦግራፊያዊ ድንበርነት ባለፈ የአካባቢው አለመረጋጋት በፍጥነት ወደ ቀጠናዊ ቀውስ የሚያድግበት የደህንነት ስነ ምህዳር ሆኖ ያገለግላል። ሶማሊያ የዚህ ቀጠናዊ ትስስር ማዕከል ስትሆን የሀገሪቱ ሰላምና መረጋጋት ጎረቤቶቿ ላይ ቀጥተኛ ተጽዕኖ ያሳድራል። ያለው ዋነኛ የፖሊሲ ተግዳሮት የትብብር ማዕቀፎች ወይም የመተባበር ፍላጎት ማጣት አይደለም። እንደ የአፍሪካ ህብረት የሶማሊያ የሽግግር ተልዕኮ ያሉ ቀጠናዊ ተቋማት ቀጣይነት ያለውን ቁርጠኝነት እያሳዩ ነው። ዋናው መሰረታዊ ጉዳይ የሶማሊያ የፖለቲካ አመራር እነዚህን እድሎች ወደ ተቀናጀና ቀጣይነት ወዳለው ተግባራዊ እርምጃ መቀየር መቻል አለመቻሉ ነው። ሶማሊያ በአሁኑ ወቅት ወሳኝ መስቀለኛ መንገድ ላይ ትገኛለች። ባለፉት 10 ዓመታት በዓለም አቀፍ አጋሮችና በቀጠናው ሀገራት ድጋፍ የመንግስት ተቋማትን በመገንባት ረገድ ተጨባጭ መሻሻሎችን አሳይታለች። ይሁን እንጂ ይህ መሻሻል አሁንም በቀላሉ ሊቀለበስ የሚችል ነው። የፕሬዝዳንት ሐሰን ሼክ መሐመድ አስተዳደር በአልሻባብ ላይ ለሚደረገው የጸረ ሽብር ዘመቻ ቅድሚያ ቢሰጥም የፖለቲካ ተንታኞች በፖሊሲ ቅንጅትና በአፈጻጸም ክፍተቶች ዙሪያ ስጋታቸውን ይገልጻሉ። ተግዳሮቱ ወታደራዊ ስራ ብቻ ሳይሆን የፖለቲካም ጭምር ነው። የአመራሩ ታማኝነት፣ የህዝብን አመኔታ፣ የተቋማትን ውጤታማነትና የዓለም አቀፍ ማህበረሰብን ድጋፍ በመቅረጽ ረገድ ወሳኝ ሚና ይጫወታል። የተባበሩት መንግስታት ድርጅት በሶማሊያ የሚገኘው የድጋፍ ተልዕኮ ወይም አምሲዮም እንዳስገነዘበው ቀጣይነት ያለው መሻሻል የተጠናከረ የፖለቲካ አመራርና ተጠያቂነትን ይፈልጋል። ኢትዮጵያና ኬንያ በሶማሊያ ሰላም ግንባታ ውስጥ ማዕከላዊና ቀጣይነት ያለው ሚና ተጫውተዋል። ሁለቱም ሀገራት በአፍሪካ ህብረት ስር ወታደሮቻቸውን በማሰማራት ሰፊ የጸረ ሽብር ኦፕሬሽኖችን አካሂደዋል። ከወታደራዊ ተሳትፎ በተጨማሪ ድንበር ተሻግረው የሚንቀሳቀሱ አክራሪ ቡድኖችን መረብ ለማክሸፍ የሚያስችል የደህንነት መረጃ ልውውጥ ስርዓቶችን ደግፈዋል። እነዚህ የተቀናጁ ጥረቶች ግዛቶችን ነፃ በማውጣት የሽብርተኞችን አቅም በማዳከምና የመንግስት መዋቅሮችን በማስፋፋት ተጨባጭ ውጤት አስገኝተዋል። የኢትዮጵያና ኬንያ አስተዋጽኦ ለቀጠናው የጋራ ደህንነት የሚደረግ ስትራቴጂካዊ ኢንቨስትመንት እንጂ የበጎ አድራጎት ስራ አይደለም። በመሆኑም ዘላቂ ለሆነ ጠንካራ አጋርነት ይህ ጥረት እውቅና መስጠትና የጋራ መተማመንን ማጎልበት ያሻል። ዘላቂ የሆኑ የድንበር ዘለል የደህንነት ስጋቶችን ለመፍታት የተዋቀረ የተቋማት አሰራር ያስፈልጋል። ለዚህም የጋራ የድንበር ደህንነት ኮሚቴዎች መመስረት ተግባራዊ መፍትሄ ሊሆን ይችላል። እነዚህ ኮሚቴዎች ከሶስቱም ሀገራት የተውጣጡ የወታደራዊ የደህንነትና የሲቪል ተወካዮችን ያካተቱ መሆን አለባቸው። አሰራሩም በገለልተኛ የክትትል ስርዓቶችና ጸረ ሙስና አሳቢዎች የታገዘ ግልጽነትና ተጠያቂነት የሰፈነበት መሆን ይኖርበታል። ይህ ሲሆን የጋራ ጥበቃዎችና ፈጣን የመረጃ ልውውጦችን በማድረግ ድንበር ዘለል ስጋቶችን በብቃት መመከት ያስችላል። በሶማሊያ የፖለቲካ ምህዳር ውስጥ እንደ ቀድሞው ጠቅላይ ሚኒስትር ሐሰን አሊ ካይሬና የጁባላንድ መሪው አህመድ ማዶቤ ያሉ አመራሮች የአካባቢ አስተዳደርን ከቀጠናዊ የደህንነት ማዕቀፎች ጋር በማስተሳሰርና ከኢትዮጵያ፣ ኬንያ ጋር በመተባበር ተግባራዊ መፍትሄዎችን አሳይተዋል። በዚህ ወሳኝ ወቅት የሶማሊያ አመራር ሀገራዊ አንድነትን በማጎልበትና ግልጽ ስትራቴጂካዊ አቅጣጫ በመያዝ ላይ ትኩረት ማድረግ አለበት። የደህንነት ተቋማት ከፖለቲካ ወገናዊነት የጸዱና በብቃት ላይ የተመሰረቱ ሊሆኑ ይገባል። የአፍሪካ ቀንድ ዘላቂ ሰላም የሚረጋገጠው በሶማሊያ ውስጥ ተጠያቂነት ያለው አመራር ሲኖር፣ ቀጠናዊ ትብብር ሲጠናከርና የጋራ እርምጃን የሚያስችሉ ተቋማዊ ማዕቀፎች ሲዘረጉ ነው። ያለ ውስጣዊ አንድነት የውጭ ድጋፍ ውጤታማ አይሆንም። ያለ እምነት የሚጣልበት አመራር ደግሞ የጋራ መተማመንን ሊፈጥር አይችልም። ሀገራዊ መግባባትና ጠንካራ ቀጠናዊ አጋርነት ካለ ሶማሊያ የቀጠናው የሰላም ምሰሶ የመሆን ሰፊ እድል አላት። ከዚህ ቀደም ጦርነት የቀሰቀሰውን አወዛጋቢ ህልም ዳግም ያነቃቃው ንግግር ፕሬዝዳንት ሐሰን ሼክ መሐመድ በነጻነት ቀን ንግግራቸው ላይ ያነሱት የታላቋ ሶማሊያ ወይም ፓን ሶማሌ ሪደንቲዝም ሀሳብ የህርዮት ዓለም ሀገሪቱን ወደ አስከፊ ግጭት ከከተታት ከ10 ዓመታት በኋላ ዳግም የተነሳ ነው። ይህ የሆነውም የሶማሊያ ጦር በአንድ ወቅት የኔ ናቸው ብላ በምትሞግታቸው የጎረቤት ሀገራት ጦር ከተተካ ከረዥም ጊዜ በኋላ መሆኑ አነጋጋሪ አድርጎታል። ንግግሩ በአቀራረቡ እየተመጠነ ቢመስልም አንድምታው ግን እጅግ ስሜት ቀስቃሽ ነበር። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በዚህ ሳምንት በተከበረው
የሀገሪቱ የነጻነት በዓል ላይ ለህዝባቸው ባደረጉት ንግግር አሁን ስላችሁና ከ3 አስርተ ዓመታት የእርስ በርስ ጦርነት ገና እያገገመች ስላለችው ሶማሊያ ብቻ አልተናገሩም። ይልቁንም በብሔርተኞች አስተሳሰብ ገና ስላልተጠናቀቀችው ታላቋ ሶማሊያ ጭምር እንጂ። ዛሬ በሶማሊያ የሚታየው ተስፋ እንደ አውሮፓውያን አቆጣጠር በ1960 በውህደት በተመሰረተችው የሶማሊያ ሪፐብሊክ ላይ ብቻ የተወሰነ አይደለም ብለዋል ፕሬዝዳንቱ። በማከለም የተስፋ ሌሎች ሶስቱ የጠፉ የሀገሪቱ አካላትም በተመሳሳይ ጉጉትና ተስፋ የሚጠባበቁትና የሚጋሩት ነው ሲሉ ተናግረዋል። በሶማሊያ የፖለቲካ ታሪክ አውድ ውስጥ በስፋት እንደሚታወቀው እነዚህ ሶስት የጠፉ አካላት የተባሉት የኢትዮጵያ ሶማሌ ክልል፣ የኬንያ ሰሜን ምስራቅ ግዛትና የጅቡቲ ሪፐብሊክ ናቸው። የሶማሊያ ብሔርተኞች እነዚህን ግዛቶች የቅኝ ግዛት ድንበሮች እንዳይዋሃዱ ያደረጓቸውና የተቆረጡ የሀገሪቱ አካላት አድርገው ለረጅም ጊዜ ሲቆጥሯቸው ቆይተዋል። ፕሬዝዳንቱ በዚህ ንግግራቸው ምን ማለታቸው እንደሆነ በዝርዝር አላብራሩም፣ ማብራራትም አላስፈልጋቸውም። ሀሳቡ በራሱ እጅግ የቆየና ትልቅ ትርጉም የሚሰጥ በመሆኑ ጉዳዩን ማንሳታቸው ብቻ የራሱ የሆነ ከባድ ፖለቲካዊና ቀጠናዊ ክብደት አለው። ከጦርነት ወዲህ ለመጀመሪያ ጊዜ ከቴሄራን ወደ ዱባይ የአውሮፕላን በረራ ተደረገ። ዛሬ ሰኞ ጠዋት ከቴሄራን የተነሳ አውሮፕላን ዱባይ ዓለም አቀፍ አየር ማረፊያ አርፏል። ፍላይት ራይደር 24 እንደገለጸው የፍላይት ሴፕራን አየር መንገድ አውሮፕላን በቴሄራን ከሚገኘው ኢማም ኮማኒ ዓለም አቀፍ አየር ማረፊያ የተነሳው በማለዳ ሲሆን ዱባይ ያረፈው 1 ሰዓት ከ18 ደቂቃ ላይ ነው። በበረራ ቁጥር IS 7352 የተመዘገበው ይህ አውሮፕላን በዱባይ አየር ማረፊያ ተርሚናል 2 ውስጥ እንደሚገኝም ድረገጹ አሳይቷል። እንደ መረጃው የአውሮፕላን ዛሬ ወደ ቴሄራን ለመመለስ እቅድ ይዟል። እስራኤልና አሜሪካን ከኢራን ጋር ጦርነት ከገጠሙ ወዲህ ከቴሄራን የተነሳ አውሮፕላን ዱባይ ሲያርፍ ይህ የመጀመሪያ ሆኖ ተመዝግቧል። ከጦርነቱ በፊት በዱባይና በቴሄራን መካከል በሳምንት በርካታ ቁጥር ያላቸው በረራዎች ይከናወኑ ነበር። የዩናይትድ አረብ ኤምሬት አየር መንገድ የሆኑት እንደ ፍላይ ዱባይና ኤር አረቢያ ወደ ቴሄራን ይመላለሱ የነበረ ቢሆንም እስካሁን ግን ይህን በረራቸውን አልጀመሩም። በሁለቱ ከተሞች መካከል ያለው የአየር ግንኙነት መልሶ የተከፈተ ቢሆንም ያለው የበረራ አቅርቦት ግን ውስን ነው። የፍላይ ሴፕራን ድረገጽ እንደገለጸው ቀጣዩ ከቴሄራን ወደ ዱባይ የሚደረገው በረራ በሚቀጥለው ሳምንት ጁላይ 8 የሚከናወን ይሆናል። ማንቸስተር ሲቲ ኤንዞ ማሬስካን በአሰልጣኝነት ቀጠረም። ማንቸስተር ሲቲ ፔፕ ጋርዲዮላን የሚተካውን አሰልጣኝ ዛሬ ይፋ ያደረገ ሲሆን እሱም ጣሊያናዊው ኤንዞ ማሬስካ መሆኑን አስታውቋል። ማሬስካ ከክለቡ ጋር የ3 ዓመት ኮንትራት መፈራረሙ ተገልጿል። ጣሊያናዊው አሰልጣኝ ባለፈው ጃንዋሪ ወር ከቼልሲ ጋር የተለያየ መሆኑ ይታወቃል። ይሁንና ማንቸስተር ሲቲ አሰልጣኙን ያስፈረመው ከቼልሲ ጋር ስምምነት አድርጎ ነው። አንዳንድ ዘገባዎች ሲቲ አሰልጣኙን ለመውሰድ 17 ሚሊዮን ፓውንድ ለቼልሲ መክፈሉን በመዘገብ ላይ ይገኛሉ። ማሬስካ ለማንቸስተር ሲቲ እንግዳ አይደለም። ከዚህ ቀደም የክለቡን የወጣቶች ቡድን ያሰለጠነ ከመሆኑም በላይ እንደ አውሮፓውያን አቆጣጠር በ2018-19 የውድድር ዘመን ሲቲ 3 ዋንጫዎችን ሲያገኝ የጋርዲዮላ ረዳት ሆኖ ሰርቷል። አዲስ ኃላፊነቱን በተመለከተ ሲናገር ማንቸስተር ሲቲ በደንብ የማውቀው ክለብ ነው። ይህንን ክለብ ለማሰልጠን መቻሌ ለኔ ትልቅ እድል ነው። በብቃቴና ችሎታዬ ላይ እምነት አሳድረው ይህንን ስራ ለሰጡኝ በሙሉ አመሰግናለሁ ብለዋል።